ከደቤስ ፈንድ አያለው ከሶስት ሰዎች ስም ላይ ጠላት በዚህ ሰዓት እያስደገመ ያለ ድግምት ሲመታ አሜን። በስማችሁ የሚረገም ከመጨረሻ የሚታገል ኃይል አሁን ይወድቃል አሜን። እግዚአብሔር አሁን ይጥለዋል አሜን። ስከንዳ ይሄ ጦንቃ ያብዳል አሜን። ይሄ ጦንቃ ያብዳል አሜን። እግዚአብሔር አሳብዳለሁ ይላል አሜን። ባንቺ ባንተ ምክንያት አልተው ያለ ጦንቃዮች ያብዳሉ አሜን። ያ ይቀር ነው ቃል ወጥቷልና ሊሆን ግድ ነው አሜን። ቃል ወጥቷል ሊሆን ግድ ነው በሉ። ቃል ወጥቷል ሊሆን ግድ ነው። ቃል መጥቷል ሊሆን ግድ ነው በሉ። ቃል መጥቷል ሊሆን ግድ ነው። አዎ እብደትህን የሚጠብቅ እብደትሽን ኪሳራሽን እስከጥፍ የሚጠብቅ ካልተመለሰም ላይመለስ ደግሞ ያብዳል አሜን። ኢየሱስ ያድናል አሜን። እና ሁላችንም መጽሐፍ ቅዱስ ያዝነው ትንቢተ ኢሳይያስ 54 እናውጣለን። 54 በቁጥር 4 ያለውን ቃል እናነባለን እና መጽሐፍ ቅዱስን ሞባይላችሁን ያዙና እግዚአብሔር በዚህ ቃል ይናገራል። ኢየሱስ ክርስቶስ ትናንትናም ዛሬም ነገም እስከ ዘላለም ጌታ አሜን። ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። እንደገና ኢየሱስ ጌታ ነው። ሽፋስተናልኩልኝ አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽን እፍረትን ትረሺዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስብም። አሜን። ፈጣሪሽ ባልሽ ነው። አሜን። ስሙ የሰራዊት ጌታ እግዚአብሔር ነው። አሜን። እስቲ አሜን በሉ። አሜን። እዚህ ጋር አታፍሪምና አትፍሪ ይላል። አትዋረጅምና አትደንግጪ። ፈጣሪሽ ባልሽ ነው። የመበለትነትሽን ጭንቀት የብቸኝነትሽን ስቃይ ትረሻለሽ። እስቲ አሜን። እንዲህ የተባለችው ኢየሩሳሌም ናት። እግዚአብሔር ስድብሽን ይላል ከእንግዲህ ወዲህ አታስቢ። የተሰደብሽበትን፣ የተወቀስሽበትን፣ የተዋረድሽበትን በቃ ይሄ ነው ያንተ አምላክ የታለ? ያንቺ አምላክ የታለ? የሱ አምላክ የታለ? የተባለችበትን አታስብም። እስቲ አንድ ሰው አሜን ይላል። አሜን። ስለዚህ ቃሉ አታፍሪምና አትፍሪ። ዛሬ ቅዱሳን እግዚአብሔር ይሄን ቃል ይናገራል። እግዚአብሔር አያሳፍርም። አሜን። እነዚህ ሰዎች እነማን ናቸው? እስራኤላውያን እግዚአብሔር የመረጣቸው፣ እግዚአብሔር ደግሞ የጠራቸው፣ የተመረጡ፣ የተበዡ፣ በአብርሃም የተጠሩ፣ ከአንድ ወደ ብዛት የሄዱ ግን በድካማቸው ጊዜ እግዚአብሔር ዝም ሲል ወደ መከራ የገቡ ኢየሩሳሌም የቅዱሳን ማምለኪያ፣ ቅዱሳን የሚያመልኩበት፣ ደስ የሚሰኙበት፣ እልል የሚሉ ባህል አለኝ ብሎ የተቀመጡ አስተዳደር አለ ብሎ እና አስተዳደር አለ፣ ባህል አለ፣ የሚያሳምነኝ አለ ብሎ ይኖራሉ። ግን አንድ ጊዜ ባል የሆነው ጌታ ዝም አለ። ፈጣሪሽ ባልሽ ነው ሲል ቀላል አይመስላል። ዝም አለ እግዚአብሔር። ዝም ባለበት ጠላት ማረካችሁ፣ ጠላት መታችሁ። ቤቱ ያ እግዚአብሔር የሚመለክበት እግዚአብሔር ባለቤቶቻቸው ሆኖ በእግዚአብሔር ደስ የተሰኘ ሕዝብ ባለቤት አጣ። ኃጢአት ሰሩ። ከእግዚአብሔር ውጪ የራሳቸው አቅም መሰላቸው። የሚሰው የሚያጥኑ የሚያደርጉ የሰሩ የበሉ የኖሩበት ሁሉ የራሳቸው መሰለ። ተደላደሉ። እግዚአብሔርን ረሱ። እግዚአብሔር ዝም አላቸው። ባለቤትነቱን አነሳ። እግዚአብሔር ባለቤትነትን አነሳ ማለት ከባድ ነው ወገኖቼ። እግዚአብሔር ባለቤትነትን ባነሳበት ብር አይጠቅምም፣ ወርቅ አይጠቅምም፣ እውቀት አይጠቅምም። በቃ እድገት፣ ስፋት፣ ብርታት፣ ብዛት አይጠቅምም። አንድ ሰው 100 ልጅ እንኳን ቢወልድ አይጠቅምም።
እግዚአብሔር ባለቤትነቱን ካልተረከበ እስቲ ጌታ ባለቤት የሆናችሁ አሜን በሉ። አሜን። ባለቤቱ ሲኖር ቤቱ ይሞላል። ምንም ሳይሆን ትንሽ ነገር እያለ የተወለዱ ያድጋሉ፣ የረባው ያድጋል። ነገሩ ትንሽ ነው ግን ቤቱ ይሞላል። ወዝ ያምራል፣ ደምግባት ያምራል፣ ደስታ ቤት ውስጥ ይኖራል። ከውጭ ብዙ ያላቸው ያንን ጥቂቱን ቤት ይመኛሉ። እግዚአብሔር ባለቤት ሲሆን እስቲ አሜን በሉ። አሜን። ራዲያ ማሰካቴ የነፍሴ ባለቤት አንተ ነህ በሉ። የነፍሴ ባለቤት አንተ ነህ። ስለዚህ ብዙ የመብለትነሽን ስድብ ትረሻለሽ። መብለትነት ያሰድብ፣ ብቸኝነት ማለት ነው። ኢየሩሳሌም ብቻዋን ቀረች። እግዚአብሔር ባለ ጊዜ የማይደፍሯት ጠላት ደፈሯት። ቤቷን፣ ቦታን፣ መሰዊያን የማይገቡ እግሮች ገቡ። በኢየሱስም ይመታ። አሜን። እግዚአብሔር የሌለበት የማይገባ እግር ነው የሚገባ። የማይመጥን ውሎ ይሆናል። ያ ሰው ይቀላል፣ ክብር ያጣል። ወደዛ መርገጥ የማይገባቸው እግዚአብሔር ቅጥር ሆኖ ያኖራቸው እግዚአብሔር ዝም ስላለ ገቡ እነዛ ጠላቶች። በዚህ ሰዓት ወደ መሰደብ ኢየሩሳሌም ሄደች። መብለትነት አገኛ፣ ብቸኝነት አገኛ፣ ተጎደች፣ ታስብ በቃ። እግዚአብሔር ግን ተነሳ። አታፍሪምና አትፍሪ። እግዚአብሔርን ይዛችሁ ያላፈራችሁ አሜን በሉ። አሜን። እንደገና አሜን። እግዚአብሔር ሲኖር አታፍሩ። እስቲ ብቻዬን አይደለሁም በሉ። ብቻዬን አይደለሁም። አንድ ሰው እንዲህ አለኝ። እኔ አገልግሎት ወጥቼ ስመለስ ኦባ ተከበብሽ ዋይቴ ዳፊ ኑፍታ ኤቤ ሚው ማርገሙ ከነ ጀነ ከዳከውን ተኮንጅሩ ጅሬኒ ኬሰን ዮላላኑ አካ ጅሬና ሞቲዳ አከምታኩን ዳፊ ኑፍታ ኤቤ ናንጀለ ያንቺ ነገር ወይ እናንተ ነገር ስናይ የሚቆጠር የሚታይ ነገር የለም። ግን ስናያችሁ በቃ መንግስት የሚኖረው ኑሮ ትኖራላችሁ። ይሄ እንዴት ይሆናል? አዎ ይሆናል። አሜን። አንድ ሰው ይሄን ብትል ዛሬ ይሆናል። ይሆናል። አሜን። ይሆናል። አሜን። የተወለደው ያድጋል። አሜን። ይሆናል። ሰላም ይሰፍናል። አሜን። ይሆናል። ሞቱ እያሉ በሰላም ትከርማለች። ለምን ካላችሁ ባለቤት አለ። ኢየሱስ አለ። ኢየሱስ ጌታ። እስቲ አሜን። ኢየሱስ ሕይወትን ሊሰጥ መጥቷል። ሕይወት እንዲበዛላችሁ ነፍስን በፈቃደ ሊያኖራት እችላለሁ። አብ ለኔ የሰጠኝ ከእጄ ማንም አይወስድም። እስቲ ዝም ብላችሁ አሜን በሉ። ተስፋ ያላችሁ አሜን በሉ። ሞገስ ያላችሁ አሜን በሉ። በባልነቱ የኖራችሁ አሜን በሉ። ሸካ ሎዲያ ማሳ የመብለትነትሽን ስድብ ትረሻለች። ብቸኝነትሽን ትረሻለች። ማነው ተረኛ ሰው? ያስጨነቀሽን፣ ያወከሽን፣ ያከፈፉሽን፣ የናቁሽን ትረሻለሽ። እኔ ዳግም ባል ሆንሻለሁ። ኢየሱሴ ለእኔ እንደገና አለኝ ወዳ እዚህ ባለቤትነት ብዙ ተመኖር ያለ እዚህ አሜን በሉ። አንድ ጊዜ በደቦ ማሳ አለንና በቆሎ ሰበራ ዋሉ። በቆሎ የታጨደ በቆሎ ሲሸለቅቁ ዋሉና አንድ ሰዓት ተኩል የሚሆን መንገድ ነው በቆሎ ያለበት እና ወደ 4 ግማድ ማሳ ላይ ነው እና ሲሸለቅቁ ውሎ ለመመለስ ራት በልቶ ልብስ ይዞ ለመመለስ ሲያስቡ መሸ። እኔ አስይዟል እንዴ ምኖሽ ወንዝ ዳር እኮ ነው፣ ጫካ ላይ እኮ ነው። የሰፈሩ ሰዎች መጥፎ ናቸው አይደለም። እግዚአብሔር ይጠብቃል። አሜን። ዝም ብላችሁ አሜን በሉ። አሜን።
እኔ ዛሬ ባልሽን ይዘህ ትሄዳለህ። ባልሽን ይዘህ ትሄዳለህ። አትግባ። ኧረ እንዴት ጤኖ ይጨርሳሉ ሰዎቹ እኮ እንዲህ ነው። ማንም አይነካም። ባለቤት አለ። እስቲ የኔ ነገር ባለቤት አለው። ኢየሱስ እስቲ ባለቤት አለው። ከዛ በኋላ እነሱ ቀሩ። በቃ ባንቺው ከጠፋም ባንቺው ካለ ባንቺው ብሎ እግዚአብሔር ሆይ አንተ ነገር ያለው እየተው ከምሽቱ 6 ሰዓት 12 አያይዞ ጭኖ እንደፈለጉ ሁሉም ጭኖ እንደገና እነሱም ጭኖ ሀያው ጭኖ ሲነሱ አቆማቸው። አሜን። ወደ 1 ሰዓት ሲሄዱ ሁሉም ቆሞ ባለቤት አለ። የሩቁን የቅርቡን ትንሹን ትልቁን የሚጠብቅ ባለቤት አለ። ካመናችሁ የኔ ነገር አይነካም። መብልትነት ብቸኝነት ነው። መብልትነት ብርድ ይላል። መብልትነት ያስደፍራል። መብልት የሆነችው ኢየሩሳሌም ማንን አታኑ ካላችሁ ኢየሱስን ወይም እግዚአብሔርን አታኑ። ባለቤቷን አጠች። ቅጥር የሆናትን አጠች። ጠባቂዋን አጠች። ጠላት ቅጥሯን ደፈረ። እግዚአብሔር ዝም አለ። ወደ ታች ብታለቡ ብዙ ቃል አለ፣ እንደርስበታለን። ዛሬም የሁላችሁ ጌታ ካለለኝ ሀብት ቢኖር ማሪክ ቢኖር ውበት ቢኖር መብልትነት አለ። ነፍስ የምትፈልገው እንጀራን መጥገብ አይደለም። ነፍስ የምትፈልገው ልብስን መደራረብ አይደለም። ነፍስ የምትፈልገው ቆንጆን መሸለት ከቆንጆ ጋር መዋል ማደር አይደለም። ነፍስ የምትፈልገው ባለቤቷን። እስቲ ነፍሳችሁ ባለቤቱን ያገኘላችሁ ሰዎች አሜን በሉ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። አዋጅ ያለኝ ኢየሱስ ያድናል። አንዳንድ ጊዜ እንዲህ ይላል፣ ይሄ የትልቅ ትንሽ ይባላል ሰው። ምክንያቱም ሰውየው አኗኗሩ ወይ ሴትዮዋ አኗኗሯ ትልቅ ነው፣ ግን ውሎዋ ትንሽ ነው። ሰዎች የሚገኙበት እሱ የሚገኝበት ወይ እሷ የምትገኝበት እንደ ሀብቱ አይደለም። መገኛው ማይረባ ቦታ ነው። እንደ መብልት የሚያሰድብ ቦታ ነው። ለዚህ ነው ይደበቃሉ ባለስልጣኖች። ያንን ለማድረግ የሚደበቁበት ይሄዳል። ስም አለ፣ ግን ውሎ እኩል አይደለም። መብልትነት ነው። ፈጣሪን ማጣት ነው። ባለቤትን ማጣት ነው። ባለቤቱን ያገኛችሁ አሜን በሉ። ዛሬ አዋጅ ያለኝ አሜን። እስቲ መታመኛ ያላችሁ አሜን በሉ። ጌታ ስላለ አልፈራ ብትሉ አሜን በሉ። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ፈጣሪሽ ባልሽ ነው። የመብልነትሽን የልጅነትሽን ስድብ ትረሺዋለሽ። ጌታ ሲመጣ ትረሳለች። ታሪክ ይቀየራል። አዲስ ማለዳ ይመጣል። እግዚአብሔር ያለ ሰው ችግሩን ይረሳል፣ ብቸኝነቱን ይረሳል፣ ሐዘኑን ይረሳል፣ ስቃዩን ይረሳል። ማነው አንድ ሰው ዛሬ አሜን? ሎርጃባ ሰካቲራ ቦምደላባጋንቱ እጃችሁን ከፍ አድርጉና እግዚአብሔር ያስረሳል በሉ። እግዚአብሔር አይረሳም በሉ። እግዚአብሔር አይዋሽም በሉ። ለዲማ ሰካቲያ ለዳጋንታ ለብሶ ከውስጥ ደርቦ ከውጭ ደርቦ ውድ ነገር ደርቦ ሰው ባለቤቱ ስለሌለ ይፈራል። መሳሪያ አለው፣ ግን ማነው ሚወጋኝ ብሎ ይጠረጥራል። ባለቤቱ እግዚአብሔር ካለ። ስለዚህ አዳምና ሔዋን ያጡ ባለቤትን ቶሎ ብሎ የለያቸው ከባለቤት ጋር ያለው
ግንኙነትና መስመርን ሰይጣን ቆረጠባቸው። በዛን ጊዜ ነፍስ ራቁትነቷን አየች፣ በረዳቸው። ወገኖች እግዚአብሔር የሌለ ቤት ብርድ ብርድ ይላል። እግዚአብሔር የሌለ ከተማ ብርድ ብርድ ይላል። እግዚአብሔር የሌለ ጥጋብ ብርድ ብርድ ይላል። እግዚአብሔር የሌለ አካሄድ ብርድ ብርድ ይላል። ውስጡ ውሾች አሉ፣ ምን የመሰሉ የሚቀለቡ። ከዛ ቀጥሎ ጥበቃ አለ፣ ቀጥሎ አደጋ ምናምን የሚለው አጥር አለ። ግን ይበርዳል፣ ያስፈራል። ባለቤት የለው ቤት ለቲፍራንዳ እየነገርኩ ነው ለአንድ ሰው። እግዚአብሔር ካለ ጫካውን ታቋርጣለህ፣ በረሃውን ታቋርጣለህ። ሰካ ማቲ ሎሪ ባሳካ ኢየሱስ ጌታ ነው። ብቻዬን እየሄድክ ሎዲ ሀማስያ አውሬን ቆልፈህ ታልፋለህ። ለዚህ ባለቤት ባጣው ሳኦል ፊት ባለቤት ያገኘው ዳዊት ተገኘ። ባለቤት ባጣው በዛ በፈሩ 40 ቀንና 40 ሌሊትን ሁሉ በተንቀጠቀጡ በእስራኤል ፊት ያ ሰው እየመጣ ማነው የሚገጥመኝ? ማን ይግጠም? ባለቤት ሁሉም ከሁሉም እግዚአብሔር ባለቤትነቱን ወሰደ። እግዚአብሔር ካንተ፣ እግዚአብሔር ካንቺ፣ እግዚአብሔር ከኔ፣ እግዚአብሔር ከዚች ቤተ ክርስቲያን ባለቤትነቱን አይውሰድ። አሜን። እጃችሁን ከፍ አድርጉና አሜን በሉ። አሜን። ዋ ዋ ዋ ዲጋን ተርተማሲ ፕሬደገንታ ለዲና ጋሻ ደግሪዎች አሉ፣ መሳሪያው አለ። የጦርን ጥበብ ስልትን ያውቁ ሰዎች አሉ፣ ሰረገላው አለ፣ የተለያዩ ነገሮች አሉ። ራሱ ሳኦል መንግስት ንጉሱ አለ፣ እስራኤላውያን ሁሉ አሉ፣ የእስራኤል መሪዎች አሉ። ግን ባለቤትነት ባለቤት የነፍሳችን ባለቤት፣ የኑሯችን ባለቤት፣ የዘመናችን ባለቤት እያጣጣርን እኮ ጌታ አለን እንላለን። ራዲያላጃንዳ ሌላው ገና በአንድ ትኩሳት የሚፈራውን እኛ እኮ የነፍስ ከወሰደን እሱ አለ፣ ካኖረን እሱ አለ። ኢየሱስ ጌታ አሜን። አላፍርም በሉ፣ አልፈራም በሉ። ሃሌሉያ። ረዳጋና ማሳ ስለዚህ ማን ይገጥማናል? ባለቤት ሄደ። ይሄ ባለቤት የእስራኤል ባለቤት የነገስታት ባለቤት የሆነ ጌታ ወደ ዳዊት ሄዶ ቆመ። 40 ቀንና 40 ሌሊት ሲፈሩ ሲያለቅሱ ሲደነግጡ ሁሉም ሲንቀጠቀጥ፣ ምድር ስትንቀጠቀጥ፣ ከተማው ሲንቀጠቀጥ፣ አካባቢው ሲንቀጠቀጥ፣ ሁሉም ሲፈራ እግዚአብሔር ዝም። ባለቤት የለም፣ ሃይባ የለማ። ኢትዮጵያ ያመለጠችው አሁንም ቢሆን በህይወት የምትንቀሳቀሰው ባለቤቱ ስላልተዋል። በደንብ አሜን በሉ። ከና ምናምኗ እግዚአብሔር በእይታው እየመለሰ ረዳና ማስያካቲልዳ ገበን ወረስናት፣ ጨረስናት። በግራ በቀኝ በኋላ በፊት በገንዘብ በእውቀት በተለያየ ከዚህ በዘመተ ከዛ በወጣው በሚነሱ ሰዓት ባለቤት አላት። አሜን። ዛሬ አሜን በል። አሜን። እንደገና አሜን። በአንድ ክላስ እየኖር ባለቤቱ ካለ ኮራ ትላል። አሜን አሜን። እስቲ አሜን በሉ። አሜን። ሰረገላው ቁልፍ ባይኖር ባለቤት አለ። አሜን። እስቲ ባለቤቱ ኑሮ ቢታወቁ ሰዎች እጃቸው አሰረ። አሜን። አጨብጭቡ ለጌታ ክብር በደንብ አይ ሃሌሉያ። ቤተ ክርስቲያን ባለቤት አላት። የዳናችሁ ሰዎች ባለቤት አለ። አገልጋዮች ባለቤት አለው። እግዚአብሔር ትልቅ ነው። አሜን። ለፈራው ሕዝብ እግዚአብሔር ትንሽ ልጅ ይዞ መጣ። ባለቤት ነው ዳዊትን ይዞ መጣ። ሊያሳፍራቸው እኮ
ምነው ቢወጡ፣ ምነው ንስሐ ቢገቡ፣ ምነው እዝጎ ቢሉ አይደለም። ባለቤቱ ሲመጣ ከዳዊት ጋር ከ12 ዓመት ከትንሹ ከበግረኛው ጋር ገባ ከተማ። ባለቤቱ ገባ። ኧረ አሜን አሜን። ባለቤቱ ቤታችሁ ላይ ሲገባ ታሪክ ይቀየራል። ሞት ይወጣል፣ አደጋ ይወጣል፣ ኪሳራ ይወጣል። አትቀልል፣ አትቀልል። አይሰድቡሽም። ኢየሱስ ይሟገትልሻል፣ ይሟገትልሃል። ሌሊቱ አያስፈራህም፣ ቀኑ አያስደነግጥም። ኧረ ባለቤት አለ። ለዚህ ነው በረሃ ስናቋርጥ ምንም አይመስልም። ለዚህ ነው ችግሩ መጥቶ ራሱ ደረሱ ስለያረ ይሄና ይሄ እያለ አዎ ጌታ ባለቤቱ አለ፣ ራሱ አለ፣ አዎ ጌታ አለ። ይሄ አንተ ተቀም አዎ ጌታ አለ፣ ጌታ አለ፣ ሁኔታ አለ፣ ጌታ አለ፣ አዋጅ አለ፣ ጌታ አለ። ባለቤት አለ። 2012 ላይ ባለቤት መለሰ። ወደ ኢትዮጵያ የመጣውን እልቀትና ሞት መለሰ። ባለቤት ቀላል አይመስልም። ባለቤት ችግር ይመልሳል፣ ራብ ይመልሳል። ራብ እያለ ባለቤት ይለግሳል። ባለቤት ገዳዩን ይመልሳል። እንደ ልቡ አይሆንብህም። እንደ ልቡ ሊመጣ ይችላል፣ ግን እንደ ልቡ አይሰራም። ለምንድን ነው እንደ ልቡ አይሰራ? ባለቤት አለ። ባለቤት አለ። እንደ ልብ ያሰራበት መቼም እንደ ልብ ቢመጣ በሉ እንደ ልብ ያሰራበት ባለቤት አለ። በሽታ እንደ ልቡ ሲመጣ፣ ጥያቄ እንደ ልቡ ሲመጣ፣ ዘመኑ እንደ ልቡ ሲመጣ፣ ማንሻገር የሚመስላቸው ቀኖች እንደ ልባቸው ሲመጡ ሲካምቱ እኔ ነኝ ያለ እንደ ልቡ ሲሆን እንደ ልቡ እንዳያደርግ ባለቤት አለ። አሜን። ታውን ራሱ እኔ ለራሴ ምናልባት እንደኔ ያለፋችሁ ሰዎች ካለን ባለቤት ሆኖ እግዚአብሔር ያወጣውን ሕዝብ ለመምታት ፋርዖን ዋናዎቹን ይዞ ወጣ። እንደ ልቡ እየፋለለ በቃ ፈረሱን፣ ሰረገላውን፣ አንደኛዎቹ አሉ የተባሉትን ይዞ ወጣ። ባለቤት አለ፣ ሕዝቡ ባለቤት አለ። እኔ ለአንተ እያገለገልኩ ነው። ተልኬ እየነገርኩ ባለቤት አለ። እየገሰገሰ ሲመጣ ህዝቡ አየና ምን ነው ሙሴ መሰላቸው። ባለቤቱ አይደለም። ለቤቱ ባለቤት የመሰልከ አንተ አይደለም። ባለቤትነት ያሳድራል ያልኩ አይደለም። ባለቤት ስለዚህ ሙሴ ያሉ ባለቤቱ እሱ መሰለ። ተረክቧቸው ያወጣ እሱ መሰላቸውና ሙሴ ምን ነው እዛ በሞትን የሚገለን እኮ መጣ ስሉ ሙሴ ወደ አባቱ ጮኸ፣ ወደ ባለቤቱ ጮኸ። እግዚአብሔር አትጮህ በእጅ ምን አለበት ትላል። ትላንት ያስተማርኩ አላልን? ቅድም እነዛ እባብን የዋጠ ብትል አላልን? ዛሬ ይውጣቸዋል። አሜን አሜን አሜን። ታቻምና አልዋጠም አይደለም፣ ዘንድሮም ይዋጣል። አሜን። ባለፈ ሰሞን አልተዋጥም አይደለም፣ ዛሬም ይዋጣል። አሜን ሃሌሉያ ኢየሱስ አሜን። ለዳና ማሰካት ያልዳኒ ጋዱባ ወተደለገም ተለተንጃ ባለፈው አስመለጠ አይደለም፣ ዛሬም ባለቤት አለ። ባለፈ ከበደ አይደለም፣ ዛሬም ባለቤት አለ። ዝግዝግ ሎዲ ባባስ ለደበበበስ ፓፕራን ደበበባስ ያላፈረ ሰው አሜን ይላል።
ኤላዳዲያማስ ሴታርዲያስ ሊድናማስ እንደ ልባቸው ሲመጡ ሲገሰግሱ የእስራኤል ሕዝብ ባለቤት እንደሌለው ገስግሰው እንደ ልባቸው ወጡ። እንደ ልባቸው ግን እንዳይጨርሱ ባለቤት አለ። አንተ ባለቤት አለ። ባለቤት አለ። አውጃለሁ፣ ባለቤት አለ። እንደመጡ እንዳይሆኑ፣ እንዳሰቡ እንዳይሆኑ፣ እንዳይሰለጥኑ እንደሰለጠኑ እንዳይሆኑ፣ እንደሮጡ እንዳይዙ፣ እንደመጡ እንዳያንቁ ባለቤት አለ። ባለቤት አለ። ዝም ብላችሁ አሜን በሉ። ዛሬ አዋጅ አለ። ባለቤት አለ። እግዚአብሔር ለምድሪቷ፣ እግዚአብሔር ለትውልዱ፣ እግዚአብሔር ለሕዝቡ ወረሽን ሲመጣ ባለቤት አለ። ይሰማሉ። ችግር ሲመጣ ባለቤት አለ። ይሰማል። ክረምቱ ይሰማል። በጋው ይሰማል። ስንት የተገዙ ያልገደሉን እኮ ባለቤት ስንት በሳሉ ሰይፋቸው ያልወጉ እንደው ውግት ያሉና ደግሞ ፍልቅ ለማየት ስል ደፈት ስትል ወይ ደፈት ስልለት ወይ ለማለት የፈለገ ባለቤት ስላለ የልብስን ጫፍ ሳይነካል ጉምት ያደረገ ነበር። እንደው ደስ ሲል ሳይ እንዳይል የከለከለው ባለቤት ነው። ሲወድ ጌታ እስከ መስቀል ነው። ፈጣሪሽ ባልሽ ነው። የመብለትነትሽን ውርደት ትረሻለሽ። ስድቡን ትረሻለሽ። ሃሌሉያ ወለደገናማስ መርዙ መድኃኒት የሆነው መድኃኒት እኮ መርዞ ነው ይገላል። ለእኛ መርዙ መድኃኒት የሆነው ባለቤት ስላለ ስፈርድ ያደርጋል። እንዴት ከርማለሁ ያልከው ጭምልቅ ጭብቅ አድርጎ ልጨፈልቅ የነበረው ዘመን ያሳለፈ ባለቤት ነው። ሃሌሉያ አሜን። እንዳይስቁ እንደው አንጠልጥሎ እስር ቤት ዘግቶ የልበል እንዳይ በውሸት መስክሮ ዳንኤል ተበልቶ አልቆ ያድራሉ። ዳንኤል እኮ እንዴት አቤት አገኙት እኮ አገኙት። እንዴት እንዳገኙት ደስ ብሏቸው አረፍን ከሀገራችን ነቀለው ሲሉ ዳንኤል ደግሞ ማን ቤት አድሮ ነው በሰላም ያደረ? አንበሶች ጉድጓድ ነው። ባለቤት አለ። የበሽታ ጉድጓድ ያሳድራል። የችግር ዘመን ያሳድራል። አለቀ የእሱ ጉዳይ። ቆይ እሳይ አያለው ባሉት ሁሉ ሳትታዩ ዛሬን ያያችሁ ካላችሁ ብልክ ግበሉና አሜን በሉ። ባለቤት አለኝ በሉ። አላፍርም በሉ። ኢየሱስ ያድናል። እንዳሰበ ዘመኑ፣ እንዳሰበ ጊዜው፣ እንዳሰበ ፍለጻው፣ እንዳሰበ እንዳቀደ፣ እንደዘለለ፣ እንደሮጠ፣ እንዳስወራ፣ እንዳሳተመ፣ እንዳሳወተ ያልተመለኸው ባለቤት ስላለ ነው። ስጋን ቶርታቢያ ስድብ የለብኝም በሉ። ባለቤት አለኝ በሉ። ሰካንታ ጌታ ይባርካችሁ። ከብዳችሁ ቁጭ በል ለቢሃዲ ይሰካንታ። እስቲ በኔ ጉዳይ ባለቤቱ ያገባዋሉ። አልጨናነቅም በል። የተጨነቁ ዘመን ይበቃኛል። አዎ አስበ
አያችሁ አሰበ። ተስፋ የማይቆርጥ ጠላት ሊሻገር ባለ እስራኤል ላይ ወጣ። ወደ ሙሴ አየው። ሙሴ ወደ አባቱ አየ፣ አባቱ ወደ እነሱ አየ። አሜን አሜን። እስቲ ለዚህ ነው እግዚአብሔር ዛሬ ከነጫጩቶቻችሁ ጋር የገባው። እንዴት አልፈው ነበር ያንን ዘመን? እንዴት ይሆን ነበረ ያንን ቀን? ማን ነው የረዳ? ማን ነው ያገዘ? ማን ነው እኔን ያለ? ማን ነው እኔን ያለ? ማን ነው ደግፍ ያለ? ማን ነው ምስጢሬን ሰምቶ የረዳ? እሱ እኮ ባለቤት ነው። ሳይታወቅ በማታውቂ በማትወቁ ድንገት እያሳለፈ ድንገት እየረዳ ድንገት እያሻገረ ሃሌሉያ። እግዚአብሔር ዛሬም እንደገና ባለቤት ሆናለሁ። ሕዝቤ አታፍርም። ጌታን ይዛችሁ ያላፍራችሁ እንዲህ በሉ፣ እንዲህ ጀግሮ አላፍርም ታፍራለህ በሉ። አላፈርኩም አፍሬያለሁ በሉ። ከሳሺ አፍሯል። የወደቀ አውሬ አፍሯል። ሰልፉ አፍሯል። ምክሩ አፍሯል። ምክሩ ዛሬም ይበተናል። እግዚአብሔር ዛሬም በትናለሁ ይላል። ቀጥሎ ያለውን ቃል እናንብብ። እግዚአብሔር መልካም አምላክ ነው። የእስራኤልን ቅዱስ ታዳጊሽ ነው። አሜን። እርሱም የምድር ሁሉ አምላክ ይባላል። አሜን። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷ እንደተጣለች ሚስት ጠርቶሻል ይላል አምላክሽ። አሜን። ጥቂት ጊዜ ተውሽ፣ በታላቅ ምሕረት ይሰበስብሻለሁ። አሜን። በጥቂት ቁጣ በቅጽበት ዓይን ፊትን ካንቺ ሰወሪው፣ በዘላለም ቸርነት ይምርሻለሁ ይላል አዳኝሽ እግዚአብሔር። አሜን። ይህ ለእኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳልፍ እንደማልሁ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽ ምያለሁ። እስቲ አንድ ጊዜ አሜን ይበል። የቃል የኔ ነው ያለ ሰው አሜን ይበል። ለጥቂት ጊዜ በልጅነት እንደተተወች ሚስት ልጅነቷን ሳትቦርቅ ልጅነቷን ሳትጨርስ ልጅነቷን በልጅነት እያለች እንደተተወች ሚስት ትቼሽ ነበር ይላል። እንደተጣለች እንደዛች ሚስት ትቼ ነበር። ዝም ብዬ ከዚህ የተነሳ ስድብ አልፎብሽ ነበር። ግን አሁን ለጥቂት ጊዜ ፊትህም ደግሞ ሰውሬ ነበር፣ ዝም ብዬ ነበር። አሁን ግን ለዘላለም ላልቆጣ እኔ እንደ ኖህ መርከብ ብዬ ጌታ ዛሬ ይሄን ቃል ለኔ ሰጠ። ተመልሻለሁ። ጌታ ወደ እኔ ተመለሰ ካላችሁ አሜን። ወገኖቼ ምንም ይጠቅማል ብላችሁ ለዓለም ጉዳይ አንዱን ስትይዝ አንዱን ትለቃለህ፣ አንዱን ስታስተካክል አንዱን ይበላሻል። አንዱን ሞልቻለሁ በትምህርት በኩል ሞልቻለሁ ብትል በደመወዝ በኩል ይጎላል፣ ወይ በስራ በኩል ይጎላል፣ ወይ በአንድ በኩል ወልጃለሁ ካልክ በልጆች መካከል የሚያሳዝን ነገር ይኖራል። ወይ አሳድጌ ደርሼ በቃ ይሄ ካልክ ፊት ለፊት ላይ ወየው ባይሆን ኖሮ የሚያስብል ነገር ይኖራል። ዓለም ሞልታ ዓለም አስደስታ ዓለም አስቃ መታለች። ብታስቅም የውሸት ሳቅ ራሴን የማታለል ሳቅ ነው ሰዎች የሚስቁ። ከዚህ የተነሳ ብዙ አንኮል አይምሮን በቃ ከሁኔታ አንስቶ ወይ በመቃም ወይ በማጠጣት ወይ በማጫስ ወይ በሰኦፍ አይምሮ የተበላሸ አይምሮ ሆኖ የራስን ትዝታ ሳይቀሰቅስ የሚስቁ ሳቆች አሉ። ትዝታው ጠፍቶ ማንነቱ ተረስቶ የሚስቁ ሳቆች የሚደሰቱ ደሰቶች አሉ። ግን ማግስቱ የሚያስለቅሱና በቃ ሲያስቡ የሚዘገንን አንድ አገልጋይ ነበረና በጌታ ነበረ አገልግሎት ሳይገባ
ለአንድ ጊዜ ሰው እንደሚሆን ሊሆን አለና ነጋዴ ነኝ አለ። ብር በጣም አገኘሁ። በጣም ብር አገኘሁ፣ ደስ አለኝ። እሰራለሁ፣ በጌታ ቤት ነው ያደኩት። ግን ቆይ ሰው እንደሚሆን ሊሆን አልኩና አንድ ሰሞን መጠጥ ጀመርኩ። መጠጡ ምንም አላለኝም ማለት እና አንድ 60 ሺህ ያኔ 80 ቤት 60 ሺህ ብዙ ብር በጣም 60 ሺህ ብር ይዤ አንድ ቀን አንዷን አናግሬ ወደ አልጋ ገባዋል። እግዚአብሔር እኮ ብሩን ሁሉ ጨርሶ ሊያከስረው ነው። ከዛ ይሻለችኝ፣ ደስ አለኝ። እኔም በቃ ሰው የሆነ አይደለም ምንድን ነው አሁን ኃጢአት የሚባል ነገር ምንድን ነው? በቃ ሰሞኑን ጠጣሁ ምንም አልሆንኩም። አሁን ደግሞ ብዬ ያ ብሩን ከንግድ ሲመለስ አልጋ ገብቼ ብር ያለኝ ባንክ ብዙ የለም ይዤ ገባሁ። ከዛ ለሌት ላይ ጠጣናል። በዛ ሲካር እኔ ትኛዋል ሴትዮዋን አላገኘኋትም። ይታደርጋል በሲካር ተኛ። 60 ሺህ ሰዓቱ እንዶ ሸሚዝ ናት። ጧት ስነሳ እኔና አልጋ ሴትዮዋ የለም፣ ብሩ የለም፣ ሰዓቱ የለም፣ የእጅ ወርቅ የለም። ሰሞኑን ዝም ያለ ጌታ ምንም አልሆንኩም እንኳን ጌታ ከባለቤቱ ወጥቶ እስቲ ያለ ጌታ ያኔ አላገባም ወጥቷል። ከዛ በኋላ የት ልሂድ አለ። ይቅርታ ሱሎን ወስደ ዳና ሱሎን ወሰደ። ምን ይሁን አለ። የሆነ አሮጌ ቁንጣ ነገር ነበረኝ አለ። እሱም ብቻ ነው እንደው ከስርም ያለ ሌላ የለም። የት ልግባ አለ። የት እንዳላለቅስም የሚያለቅሰውን አጣሁ። እንዳልጮህ እንዴት ልጅ እየቆየሁ ስመጣ በቃው መጣና አትሄድም ትቀጥላለህ ያለ በምን እንኳን ይቀጥላል። አሁን ወደ ቤት እንዳልሄድ ምን ይዤ ወደ ሰው ምን ለብሼ እንዳልገዛ ምን ብር አለ ሜዳ ላይ ጣል። ቀሚሱ ወሰደች ቦዲያ። ከዛ በኋላ የሚሆነውን አጣሁ። አንሶላ ልስረቆይ ብዬ ቢያስብም ጥበቃው ይፈትሽ ይሆን ብዬ ቦርሳ የለ በምን ይስተካከል እንደው እንድታምሜ ሰው ተከናንቤ ለመሄድ ምንም ሳጣግ እንደምንም ተንፏቅቄ እስከሚመሽ ድረስ ተደበቅኳል። ሲመሽ ቤቱ የኔ ነው ገብቼ ተኛሁ። በእርኳል በዛ በእግር ቀን ሙሉ ተጓዝኳል ሳልበላ። ለካ እግዚአብሔር እኔን አታልለው ገደለኝ። የሴት ልብስ ሱሪ ለምኖ እስከሚለብስ ድረስ ተጫወተ። ግን አሁን ትልቅ አደረገኝ። እስቲ ከባለቤቱ ጋር መኖር ይሻላል በሉ። ከባለቤቱ ጋር መኖር ይሻላል። እንዴት እንዳሰቃየው እንዴት እንደጨመቀው ደግሞ አንድ ሁሉ ጊዜ ዘነዘና የሆነችን ምስት ሰጠው ጌታ። ሁሉ ጊዜ ሁሉ ጊዜ የምትወጣው ያቺ ቀን ትዝ እያለው ኢየሱስ ለዘላለም ጌታ ነው። አሜን። እስቲ አባቴ ቤት ይሻለኛል፣ አባቴ ቤት ይሻለኛል፣ ባለቤትነት ይሻላል በሉ። ባለቤትነት ይሻለኛል። ሃሌሉያ አሜን። እሱ ካለለኝ ገደል ነው። ለቢያሰብ ፔፕሪ እኔ እንደው ማለት በዚህ ጉዳይ እየነገርኩት ሁለተኛ ሴት ቢባል አይኑ ላላይ ነበረ። ከዛ በኋላ ሻይ ጀመርኳል። እንደ ሻይ ሰራተኛ ገብታ ነዝንዛ እንደምንም ብላ ከሳ ምን ብላ ነው ያገባች። እሷም ደግሞ ገባች እንጂ አላገባች። ስክራዴ ያሰብኩት እስቲ ባለቤትነት ይሻላል በሉ። ባለቤትነት ይሻላል። አትጣለኝ በሉ። አትጣለኝ። ባካችሁ ይሄን ከልባችሁ ጋር ለእግዚአብሔር አደራስ አትተወኝ በሉ። አትተወኝ። እኔን ለኔ አትተወኝ በሉ። እኔን ለኔ አትተወኝ። አትቆጣኝ በሉ። አትቆጣኝ። እግዚአብሔር ሆይ መልሰኝ በሉ። እንደ ቃል ይሁንልኝ በሉ። ዛሬ ማጥያት የምትለማመዱ ሰዎች ካላችሁ የእግዚአብሔር ዝምታ ትልቅ መልስ አለ። እግዚአብሔር ዝም ሲል ሊመልስ ነው። ጸሎትንም ሊመልስ ነው፣ ክፋትንም ሊመልስ ነው። ዝም እያለ መልሱ ከባድ።
እግዚአብሔርን እየተማጸናችሁ እግዚአብሔር ዝም ላለ ጉዳይ መልሳል። ደግሞ በተለያየ መንገድ እየሄዳችሁ ዝም ላለ ጉዳይ ደግሞ መልሳል። ከባድ መልሳል። እግዚአብሔር ይቀጣል፣ አሳምሮ ይቀጣል። ስለዚህ ዳግም ላልቆጣ ትቸት ነበር። ይሄ ሁሉ የደረሰብሻል። ፊቴን መልሼብሽ ነበር። ከዛ በዚህ የተነሳ ነው የተሰደብሻል። በልጅነት እንደተተወች ሚስት አንገትሽን ደፍተሻል። ግን አሁን መለስኩ አለ። እኔ ባል ሆናለሁ አለ። ውሰዱ ዛሬ ጌታ ባል ይሆናል። አንተ ማትችለው እሱ ይችላል። አንቺ ማትችይውን እሱ ይችላል። ነገ ላይ እሱ አለ። አሜን በል። ይወጋ ይወጋ። አሜን በል። ሰፈሪ ባለቤት አለ። ቤቲ ባለቤት አለ። ያቺ ክላስ ባለቤት አለ። ሃሌሉያ። ዋው! እስቲ አንድ ጊዜ ዋው! ለካ ባለቤቴ ነው የጠበቀኝ በል። አቅምሽ አይደለም የጠበቀኝ፣ ጉልበቴ አይደለም፣ ጥበቤ አይደለም፣ ስራ አይደለም፣ ደሞዜ አይደለም፣ የጠበቀ ባለቤቴ። እስቲ አሜን አሜን። እንደገና አሜን፣ እንደገና አሜን፣ እንደገና አሜን አሜን። የወሊድ አበባባስ እየጨረስኩ ነው። ልባችሁን ለጌታ ስጡ። ለባለቤታችሁ የወሊድ ባሰብ ፍረዲ ብዬ ስትወጡ ከባለቤታችሁ ጋር ስትገቡ ከባለቤታችሁ ጋር አለ። ያያል፣ ይቆጣጠራል፣ ያውቃል። ራባባሲያ እንደለበጀነ ግሎሪያ ሲኮራ በሉ ባለቤት ያላችሁ እስቲ ዘና በሉ ባለቤት ያላችሁ ረዲማ ሰካቲ ለኪንደ ለባጂንደ ሮዲና ማሳፌ ፍሬዴሌቤገ ሃሌሉያ። እቺ ቤተክርስቲያን ባለቤት አለ። አንተ ባለቤት አለ። አንቺ ባለቤት አለ። ባለቤቷ ክርስቶስ ነው። የቤተክርስቲያን ራስ ቤተክርስቲያን ራስ ክርስቶስ እንደሆነ የባል የሚስት ራስ ደግሞ ባል ነው ይላል ለመናገር። ወገኖቼ ወንድ የለም ሴት የለም ጨዋ ባሪያ የለም። ለሁሉ ባለቤት ክርስቶስ ነው። እጃችሁን እንዲዘርጉና ከልባችሁ ጋር ባለቤቴ እወድሃለሁ፣ እንደ ቃል ይኖራለሁ፣ እንደ ሰማው ሰው በሉ። ለጠላት ሳሰጠኝ፣ ለሚጠብቀኝ ሳሰጠኝ፣ ለሚገፋኝ ሳሰጠኝ፣ ውርደቴን ለናፈቀው ሳሰጠኝ፣ ውርደቴን ለናፈቀችው ሳሰጠኝ፣ ዛሬን ሰጠኸኝ። አሜን ሃሌሉያ። Rendalavatanimas, Lutardaniamas, Jigahatiba Nabas, Randa Misa, Vila Duna, Iladinamas, Vila Dahabas, Manfas Duskindina, Israel Radahan, and Tibet Christian Radahan, and Nantelitoche Radahan. እግዚአብሔር ይረዳል። እግዚአብሔር ይረዳናል። እንደረዳ ይረዳናል። አሜን ማሲካቲ አሜን ሎቲሃዲባ አሜን ሩጃና ማስ በአጠገቢ እያሉ ያልበሉ ከፊት ለፊት እያሉ ያልበሉ ከግራ ከቀኝ እያሉ ያልዋጡ አኝኮ አብሮ እሰይ ብሎ ያልገቡ ባለቤት ስላለ ነው። የእናቴ የአባቴ ጣጣ ያልበላው ባለቤት ስላለ ነው። ጉዳዩ አይነትና የተወጋ ይሁን። መድኃኒት የሌለው የቡዳ መንፈስ እንዳይወጋ የከለከለ ባለቤት ነው።
ሺጋ ቱካ ሰከንድ ረቢ ቢላዩራ አሜን። ጤና የወጋ ፎቶ የወጋ ስሜን የወጋ ዘመኔን የወጋ ርፓላ ዲና ጋንታ ልቧን ወጋው ወገቧን ወጋው አናቱን ወጋው ስሙን ፓላ ዲካንታ ዲና ሀርዲኒያ ሶኮ ፓሊ ጀጋንታ ባለቤት አለ አይወጋኛ ያልጨረሱ ያልጨረሰሽ እስቲ አንድ ጊዜ ወንበሩ ላይ ደግሞ አሜን 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 ኢየሱስ አሜን ኢየሱስ አሜን የኑሮን በረሃ የምድረ በዳን በረሃ የክፎችን በረሃ ያቋረጠው ወንድሜ ባለቤት አሜን 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 የዘመኑን በረሃ የጊዜውን በረሃ የሰፈሩን በረሃ አቋረጥሽው ባለቤት አንዳንዶቻችሁ የጓዳችሁን በረሃ ያለፋችሁ የጓዳሽን በረሃ የጓዳሽን በረሃ ያለፍኩበት ያነጋሉ ጌታ የማይመጥን ያልሰደበ የማይመጥንሽ ያልሰደበ የመበለትነትሽን ስድብ ትረሻለሽ። አሜን። ባል እንደሌላት ሚስት ማንም ያገኘው እንዳይሰድብ ያደረገ ባለቤት እንደሌላት ማንም ዘሎ ገብቶ ባለቤት እንዳይሆን ይከለከል። ባለቤት ስላለ ነው ማንም ዘሎ ያልገባ ገብቶ ምንም ያላደረገ በሽታ ገብቶ ይዞ እንዳይወጣ ሞት ገብቶ አዋርዶ እንዳይሄድ ያሰቡት እንዳሰቡ እንዳይሳካ የደገሱት እንደደገሱ እንዳይከናወን ጨርሶ ሲነሱ ባለቤት አለ። አሜን። እንዳይጨርሲ ባለቤት አለ። አሜን። እንዳይጨርስሽ ባለቤት አለ። አሜን። 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 አዎ ባለቤት የማይመጥን ሰው ዝም ብሎ ይሰድባታል። ባለቤት የተዋትን ያላሰደበሽ ያላሰደበ እንዳሰቡ ያላደረገ አንድ ሰው በደንብ አሜን ይበል። አለ ባለቤት ምክር አለ ግን ሊያፈርስ አለ። ክፎችን ሊበትን አለ። ትናንት ያሻገረ ላሻግራል። ትናንት ልሸከማል። ፒባቱ አሜን ኢየሱስ ባለቤት አለ። ለሮጠን ጠላቴ አልደረሰም። ለጥርሳቸው ንክሻም አላደረገም። አሜን። ኢየሱስ ጌታ ነው። ኃይል የእግዚአብሔር ነው። እንዲህ እንላለን። ኃይልና ስልጣን የእግዚአብሔር ነው። አላፈርኩም አላፍርም በሉ። እግዚአብሔር ዛሬ እንዲህ ይላል፣ ይህ ለእኔ እንደ ኖህ መርከብ ነው። ዳግም አልቆጣሽም፣ ትቼልሻለሁ። ምሬያለሁ፣ ይቅር ብያለሁ።
ዲባስ ላርታን ደጋሲ ወለዲጋ ሀዲባ ፕሊዳ ማነው ዛሬ ኮራ ብሎ የሚወጣ? አሜን። ባለቤቱ የተመለሰለት፣ አሜን። ባለቤቱ የተቀበለው፣ አሜን። ባለቤቱ ሊረዳው የወረደለት፣ አሜን። ባለቤቱ የሚዋጋለት፣ አሜን። ባለቤቱ የሚያኖረው፣ አሜን። ሃሌሉያ። አንድ ቃል አንብበን እንጸልያለን። ጌታ መልካም አይደለም? የኔ ውድ መልካም እኮ አሜን። ኢየሱስ አሜን። ባባ ይወድሃል። አሜን። አባ አባ ወድሃል። አባ ወድሃለሁ። እንዲሁ ወደድከኝ እኮ እንዲሁ ወደድከኝ። አዎ አንተ ባለቤት ነህ። አዎ አንተ ባለቤት ነህ። ሳልፈራ እኖራለሁ። ሳልፈራ እኖራለሁ። ሳልሰጋ አልፋለሁ። ሳልሰጋ እግዚአብሔር እዚህ እናንተ እያላችሁ ወደ ቤታችሁ ይገባል። አሜን። ያስፈራችሁ ያስፈራለውን ይመታል። አሜን። ብዙ ቦታ የጠላት ምክር ከአንዳንድ ሰው ላይ ሲፈርሳል። አሜን። 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 ሄዳ ሐሊማስ ሃሌሉያ ሂዳዳ እግዚአብሔር እጁን ይዞ የሚያሻግር ሰው አለ። አሜን። እግዚአብሔር እጅሽን ይዞ ያሻግራል። አሜን። እጅን ይዞ ያሻግራል። አሜን። ጠላት የቆፈረውን ጉድጓድ አባዬ ይደፍናል። አሜን። ጠላት የደገሰው ድግስ አባባ ይደፋዋል። አሜን። አሜን። ተራሮች ይፈለሳሉ። አሜን። ኮረብቶች ይወገዳሉ። አሜን። ቸርነትህ ግን ካንቺ ዘንድ አይፈለስም። አሜን። እስቲ ሁሉ ሰው አሜን አሜን። ቸርነትህ አይፈለስም። አሜን። እግዚአብሔር ቸርነትን ዳግም አልወስድም ይላል። አሜን። እኔ ነዋ፣ ዘመኔ ነዋ፣ ጊዜ ነዋ። ባባ ወጣልኛ። እሺ የሰላምን ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አሜን። የሰላሜ ቃል ኪዳን አሜን። ቃል ኪዳን ዛሬ እንገባለን። አሜን። ሶስት ጊዜ አሜን አባላ። አሜን 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 አሜን። ለጌታ ክብር እንቆማለን። ጌታ ለጌታ አንድ ላይ ቆመን እግዚአብሔር ኪዳኔ አይወገድም አለ። አሜን። ኪዳኑ አይወገድም። አሜን። ማንም አይወስድብህም። አሜን። ማንም አይወስድብሽም። አሜን። ማንም አያነሳብህም። አሜን። አዲስ ኪዳን አባቴ ገባ ነገር የተቀየረ ብላችሁ ወንበር ቀይሩ። አሜን። ባላ ላይ በሉ ባላ አሜን። ኢየሱስ አለ። ኢየሱስ አለ። አሜን። ጌታ አሜን። በዚህ ቃል እንኑር፣ እንታመን። እንደ ኖህ ዘመን አስተዳመናን እንዳቆም ዳግም እንዳልቆጣ ቸርነቴ እንዳልከለክል ምሕረቴ እንዳላነሳ ፊቴ ላልመልስ ቃል ኪዳን አድርጌያለሁ። አሜን። ይህ ቃል ኪዳን አይወገድም። አሜን። በኢየሱስ ስም አሜን። እንደ ቃሉ ይሁን። የሰማነውን ቃል እግዚአብሔር ይባርክልን። ተባረክ።